የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ ባንድ እናራግፋቸዋለን። ይህ ንግግር የኔ ንግግር አይደለም። ይህ ንግግር የኔ ምኞት አይደለም። ይህ ንግግር 20ኛውን የኢትዮጵያ ብሔር ብሔረሰብ እያዘጋጀች ባለው ሆሳና ምድር የተሰማው የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር ነው። የጠቅላይ ሚኒስትሩ ንግግር እንዲሁ እንደዋዛ የሚታይ ንግግር አይደለም። ጠቅላይ ሚኒስትሩ ሰም ህብረ ቃልና ወርቅ ያለው ቅኔያዊ ንግግር ነው የተናገሩት። ይህንን ንግግር አፍታተን ስንመለከተው እጅግ የረቀቀ ጥልቅ ሚስጥር ያለው ግን ደግሞ ኢትዮጵያን የሚወዱ ዕለት ዕለት የኢትዮጵያን ማደግ የሚመኙ ለእድገቷ ላይታች የሚሉ ልባቸው በኢትዮጵያ ፍቅር የነደደ ስለ ሀገራቸው እልፍ መስዋዕትነትን እየከፈሉ የሚገኙ በተለያዩ ሙያ ውስጥ ያሉ ህብረተሰቦች በቀላሉ የሚረዱት ንግግር ነው። በኢትዮጵያ ታሪክ ውስጥ እጅን በአፍ የሚያስጭኑ ብዙ ጀግኖች በተለያዩ ጊዜ ተፈጥሯል። እነዚህ ጀግኖች የሀገራቸውን ክብር አስቀድመው ራሳቸውን ስለ ሀገራቸው ከፍለው ኢትዮጵያን በክብር ለመጪው ትውልድ አስረክበዋል። ከነዚህ ጀግኖች መካከል አንዱ የሆኑት ኮሎኔል በዛብህ ጴጥሮስ ናቸው። እኚህ ሰው የሚያበሩት ጀት በጠላት አየር መቃወሚያ ተመቶ የዚህ ጀት ጉዳይ አበቃለት፣ ተከሰከሰ፣ ኢትዮጵያ አየር አብራሪዋንም ጀቷንም አብራ አጣች ሲባል ኮሎኔል በዛብህ ግን የተመታችውን ጀትም ምንም ሳትሆን ከጅግጅጋ አንስተው ደብረ ዘይት በሰላም እንድታርፍ አድርጓታል። እኛ ከሞትን ሰው ይተካናል፣ መተኪያ የሌላት ኢትዮጵያ ከሞተች ግን መጪው ትውልድ መኖሪያ ስለማይኖረው ህይወት አልባ ይሆናል ሲሉ የሚናገሩት ኮሎኔሉ የሀገርን ሉዓላዊነት በአስተማማኝ ሁኔታ ለመጠበቅ ቆራጥ መሆንን ይፈልጋል። እኛ በህይወት ቆመን እያየን ጠላት አንዲት ስንዝር መሬት ቆርሶ መሄድ ቀርቶ በአንድ እግሩ እንኳን ሊቆምባት አይችልም። ከሀገር ወዲያ መኖሪያ ዋሻ ስለሌለ በሀገርና በነፃነት ጉዳይ ምንም ቀልድ ሊኖር አይችልም ሲሉ በ1972 ዓ.ም ለታጠቅ ጋዜጣ ቃለ ምልልሳቸውን የሰጡት እኚህ ኮሎኔል ማናቸው? ለምንስ በሆሳና ምድር በጠቅላይ ሚኒስትር ዶክተር አብይ አህመድ ስማቸው ተነሳ የሚለውን ጉዳይ የምንቃኝበት የዛሬው ትንታኔያችን አሁን የሚጀምር ይሆናል። ከትንታኔው ጋር እኔ ቢንያም ከድር አብሬያቸው የምቆይ ይሆናል። ውድ አድማጭ ተመልካቾቻችን እንደምን ቆይታችኋል? ከአፍታ ቆይታ በኋላ በቀጥታ ወደ ዕለቱ ዝግጅት የማልፍ ይሆናል። እስከዚያው ሚዲያችንን ሰብስክራይብ፣ ትንታኔውን ላይክና ሼር ማድረጎትን አይዘንጉ። አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የማል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችቷል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓናሮሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምናዚየምና ቤተ መጻሕፍት፣ ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907 888883 ወይም በ0944 41 9190 ይደውሉ። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ ባንድ እናራግፋቸዋለን። ይህ ንግግር የኔ ንግግር አይደለም። ይህ ንግግር የኔ ምኞት አይደለም። ይህ ንግግር 20ኛውን የኢትዮጵያ ብሔር ብሔረሰብ እያዘጋጀች ባለችው ሆሳና ምድር የተሰማው የክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር ነው። የጠቅላይ ሚኒስትሩ ንግግር እንዲሁ እንደዋዛ የሚታይ ንግግር አይደለም። ጠቅላይ ሚኒስትሩ ሰም ህብረ ቃልና ወርቅ ያለው ቅኔያዊ ንግግር ነው የተናገሩት። ይህንን ንግግር አፍታተን ስንመለከት እጅግ የረቀቀ ጥልቅ ሚስጥር ያለው ግን ደግሞ ኢትዮጵያን የሚወዱ ዕለት ዕለት የኢትዮጵያን ማደግ የሚመኙ ለእድገቷ ላይታች የሚሉ ልባቸው በኢትዮጵያ ፍቅር የነደደ ስለ ሀገራቸው እልፍ መስዋዕትነትን እየከፈሉ የሚገኙ በተለያየ ሙያ ውስጥ ያሉ ህብረተሰቦች በቀላሉ የሚረዱት ንግግር ነው። አዎ ኢትዮጵያ ጭንቅላቷ ላይ የተቀመጡ የገዛ ልጆቿ ደሟን እየመጠጡ ይገኛሉ። እነዚህ ጠላቶች የኢትዮጵያ ቅማል ናቸው። እነዚህን ቅማሎች አንድ ጊዜ ሳይሆን በሂደት ቀስ በቀስ ማራገፍ ያስፈልጋል። በሂደት ካልሆነና በአንድ ጊዜ እነዚህ ቅማሎችን ማጥፋት ሀገሪቱን ወደ ትልቅ ትርምስ ውስጥ ሊከት ይችላል። ይህንን ደግሞ ጠቅላይ ሚኒስትሩ በሚገባ ተረድተዋል።
አዎ እነዚህ የማይረቡ የማይጠቅሙ በኢትዮጵያ ላይ ጥገኛ ሆነው ደሟን መጠው አጥንቷን እየላሱ የሚገኙ ተባዮች ናቸው። እነዚህ ተባዮች በኢትዮጵያ ራስ ላይ ቁጭ ብለዋል። ስለዚህ ጭንቅላት የሆነችው ኢትዮጵያ ሳትጎዳ ከላዩ ላይ ተባዮቿን ማስወገድ ያስፈልጋታል። ለዚያም ነው ጥንቃቄ ማድረግ ያስፈለገው። እነዚህ ቅማሎች ፋኖ፣ ሸኔ እና ህዋት እንዲሁም ቀን ቀን ብልጽግና፣ ማታ ማታ የግብፅና ኤርትራን አጀንዳ የሚያስፈጽሙ ባንዳዎች ናቸው። እነዚህ ቅማል የሚል ስያሜ የተሰጣቸው ፓራሳይቶች ኢትዮጵያዊነታቸውን ፍቀው ዜግነታቸውን ለውጠው በሚመች ዓለም ውስጥ እየኖሩ የሚገኙ ግን ደግሞ ኢትዮጵያን ለማፍረስና መንግስትን በኃይል ለመናድ እየሰሩ የሚገኙ ወቅቱን ያልተረዱ ከጊዜ እኩል መራመድ ያቃታቸው በዘመን ፍጥነት ወደኋላ የቀሩ ሚዲያ ላይ ቁጭ ብለው ዕለት ዕለት በጠቅላይ ሚኒስትሩ ስም ገንዘብ የሚሰሩ በኢትዮጵያ መፍረስ ውስጥ ጓዳቸውን የሚሞሉ በጠቅላይ ሚኒስትሩ ስራ ልባቸው በቅናት የነደደ የኢትዮጵያ ማደግ የሚጠሉ አብልታ አጠጥታ ያሳደገቻቸውን እናት ሀገራቸውን ጡቷን ነክሰው ከጠላት ጋር አብረው ህዳሴው አያስፈልግም አሰብ ምን ይሰራል በኢትዮጵያ ለውጥ ሳይሆን ነውጥ ነው ያለው እያሉ ሳምንቱ ሙሉ ያለ ረፍት የሚለፈልፉ ባንዳዎች ብቻ ሳይሆኑ የባንዳዎችም አለቃ የሆኑ ሰዎች ናቸው። ጠቅላይ ሚኒስትር ዶክተር አብይ አህመድ በኦሳና ምድር ታላቁን ኮሎኔል በዛብህን እንደ ምሳሌ አንስተው እኛ አሁን ያለነው ትውልድ የኮሎኔል በዛብህ ወኔ ተላብሰን ድንቅ ስራዎችን እንሰራለን። ከኮሎኔሉ የተማርነው ለሀገር መስራት ጀግንነትንና አርቆ ማስተዋልን ነው። የኮሎኔል በዛብህ ልጆች ሆነን አንፈራም፣ አንሸማቀቅም፣ ዝቅም አንልም። ጠላቶቻችንን ከእግሮቻችን በታች ጥለን የኢትዮጵያን ብልጽግና እውን እናደርጋለን። ጠላቶቻችን በከፍታችን ይሸማቀቃሉ። ወደ ተራራው ወጥተን ከከፍታው ማማ ላይ ተሰቅለን አትችሉም፣ አትደርሱም የሚሉንን ጎንበስ ብለን እናያቸዋለን። ኢትዮጵያ የጀመረችው የብልጽግና ጉዞ አይገታም። ከኮሎኔል በዛብህ በተማርነው መሰረት የጀመርነውን ሁሉ በጀግንነት እንጨርሳለን። የማይቻል የሚመስሉ ነገሮች ተችለው ጠላቶቻችን ከትከሻችንና ጭንቅላታችን ላይ ተራግፈው አፍሪካውያን ወንድሞቻችን እኛን አርአያ አድርገው ወደ ብልጽግና ማማ ይወጣሉ ሲሉም ተደምጧል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከቀደሙት አባቶቻችን ኢትዮጵያን መውደድና ጀግንነትን በደሙ ተዋርሶ ለሰሩት ስራ በሚገባቸው ቦታ የሚገባቸውን ክብር እየሰጡ ይገኛሉ። በዛሬው ዕለት የተነሱት ኮሎኔል በዛብህ ጴጥሮስ ለኢትዮጵያ ሲሉ ትልቅ መስዋዕትነትን የከፈሉ ጀግና ታላቅ ሰው ነበሩ። እኚህን ሰው ለማስታወስ ሆሳዕና ከተማ በስማቸው አደባባይ ሰይማላቸዋለች። ጠቅላይ ሚኒስትሩ የእሳቸውን ስም ስንቅ አድርገው ፍርሃት ለኢትዮጵያውያን ያልተፈጠረ መሆኑን አንስተዋል። ሀዲያ በውትድርና መስክ ጀግናውን ኮሎኔል በዛብህን ለኢትዮጵያ ያበረከተ ህዝብ ነው። ጀግናው ኮሎኔል በዛብህ የጀመረውን ጀግናው የሀዲያ ወጣት ያሳካዋል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግሯል። የሀዲያ ህዝብ በኢትዮጵያዊነቱ የማይደራደር ማንነቱ ከኢትዮጵያዊነት የሚቀዳ ሀገሩን አብዝቶ የሚወድ ጀግና ማህበረሰብ ነው። ይህ ጀግና ማህበረሰብ እልፍ ጀግኖችን ለኢትዮጵያ ያዋለደ ሲሆን ከነዚህ ጀግኖች መካከል አንዱ የሆነው ዛሬ በጠቅላይ ሚኒስትር ዶክተር አብይ አህመድ አንደበት የተጠሩት ኮሎኔል በዛብህ ናቸው። እኚህ ሰው ድንቅ የበረራ ችሎታ ያላቸው ሲሆን በጦር አውድ ብቻ ሳይሆን በተለያዩ በማይመቹ ቦታ ሁሉ ሳይቀር እስከ ሳሎን ድረስ ዘልቆ መግባት የሚችልን በረራ መምራት የሚችሉ እምቅ የበረራ ችሎታን የተላበሱ ታላቅ ሰው ናቸው። በወርሃ ሐምሌ በቀን 13 በ1943 ዓ.ም በደቡብ ክልል ሀዲያ ዞን ምስራቅ ባዳዎቾ ወረዳ አንደኛ አምቡርሴ ቀበሌ ውስጥ አንድ ሕፃን ተወለደ። ይህ ሕፃን ከእናቱ ወይዘሮ ሸዋዬ አብርሃም ከአባቱ አቶ ጴጥሮስ ሎዳሞ ለቤተሰቦቹ ሶስተኛ ልጅ ሆኖ ቤተሰቡን ተቀላቀለ። ከልጅነቱ ጀምሮ በመልካም ጸባይ የሚታወቀው ደፋር፣ ቁጡ ግን ደግሞ ይቅርባይና ተግባቢ ባህሪ ያለው ሲሆን በትምህርት አቀባበሉ ንቁና ጎበዝ እንዲሁም ወታደር የመሆን ዝንባሌ ነበረው። እድሜው ለትምህርት ሲደርስ ትምህርት ቤት ገብቶ ተከታተለ። እስከ 11ኛ ክፍል ማጠናቀቂያ ድረስ በሆሳዕና ከተማ በቀድሞ ራስ አባተ ቧያለው በአሁኑ የካቲት 2567 ትምህርት ቤት ተከታተለ። የ12ኛ ክፍል ትምህርቱን በዚሁ ትምህርት ቤት እየተከታተለ ያለ በወቅቱ የኢትዮጵያ አየር ኃይል ባወጣው ማስታወቂያ ተወዳድሮ የተሰጠውን ምዘና በብቃት በመወጣት ጥር 26 ቀን 1961 ዓ.ም የኢትዮጵያ አየር ኃይልን ተቀላቀለ። የኢትዮጵያ አየር ኃይልን ከተቀላቀለ በኋላ በተቋሙ የሚሰጡ ስልጠናዎችን በብቃት ተከታትሏል። ከተከታተላቸው የስልጠና ዘርፎች ውስጥ የ6 ወር መሰረታዊ ውትድርና ኮርስ፣ የ7 ወር መሰረታዊ የበረራ ኮርስ፣ የ6 ወር የመጀመሪያ ደረጃ የበረራ ስልጠና ኮርስ፣ የአውሮፕላን አብራሪነት ዲፕሎማ እንዲሁም ከፍተኛ የተዋጊ አውሮፕላን ስልጠና ኮርስ በሀገር ውስጥ ሰልጥኗል። ከሀገር ውጭ በሀገር አሜሪካንና በቀድሞ ሶቪየት ህብረት የሚሰጠውን የበረራ ትምህርት ስልጠና ተከታትሎ በብቃት አጠናቋል። በሀገር ውስጥም ሆነ በውጭ ሀገራት በወሰዳቸው የስልጠና ኮርሶች
ባገኘው እውቀትና ክህሎት እንዲሁም ባዳበረው ልምድ በአየር ኃይል ውስጥ በተለያየ ቦታዎች ለረጅም ጊዜ ተዘዋውሮ አገልግሏል። በተዋጊ አውሮፕላን አብራሪነት፣ በበረራ አስተማሪነት፣ በስኳድሮን ምክትል አዛዥነት፣ በተዋጊ ስኳድሮን የበረራ አስተማሪነት፣ በበረራ ትምህርት ቤት የትምህርት መኮንን በመሆን በተደራቢነት፣ በበረራ ትምህርት ቤት አዛዥነት በተደራቢነት፣ በሰሜን አየር ምድብ ጥገና አዛዥነት፣ በኤል 39 አውሮፕላን በረራ አስተማሪነት፣ በበረራ ትምህርት ቤት ምክትል አዛዥነት፣ በበረራ ማሰልጠኛ ትምህርት ቤት የስርዓተ ትምህርት ደረጃና ምዘና ኃላፊነት፣ በበረራ ትምህርት ቤት የእቅድና ስርዓተ ትምህርት ኃላፊነት፣ በኤል 39 አውሮፕላን ስኳድሮን አዛዥነት እንዲሁም በምስራቅ አየር ምድብ አዛዥ ተደራቢ በመሆን ሀገራቸውን ኢትዮጵያ ከልብ ያገለገሉት እኚህ ግለሰብ በ20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በዓል ላይ በጠቅላይ ሚኒስትሩ አፍ ላይ ጎልተው ተደምጧል። ሀገርን ስታከብር አንተ ብታልፍም የሰራከው ስራ ሕያው ሆኖ ስምን ሲያስጠራ ይኖራል። እኚህ ለቤተሰባቸው ሶስተኛ ሆነው የተወለዱት ታላቅ ግለሰብ የሀዲያ ሕያው ምልክት የኢትዮጵያ ትልቅ ጀግና ሆነው አልፈዋል። ኮሎኔል በዛብህ ታላቅ ገድል ከፈጸመባቸው የውጊያ ውሎች መካከል የሐምሌ 27 ቀን 1969 ዓ.ም ይቀድማል። ትምክተኛው የዚያድ ባሬ መንግስት በምስራቅ ኢትዮጵያ ግዙፍ ወታደራዊ ወረራ ፈጽሞ ነበር። ይህንን ወረራ ለመመከት ከተሰማሩት የአየር ኃይል አባላት መካከል አንዱ መሆን የቻለው ኮሎኔል በዛብህ ጴጥሮስ ናቸው። እኚህ ታላቅ የጦር ሰው የሀገራቸውን ዳር ድንበር ለማስከበር አሜሪካን ሰራሽ የሆነውን F-5E ተዋጊ ጀትን ይዘው በጠላት ሰማይ ላይ የጀግንነት በረራዎችን አከናውኗል። በኦጋዴን ሐራዋና አይሻ እንዲሁም በሌሎች ቦታዎች የሮኬት ናዳ በማውረድ ወራሪውን የሶማሌ ጦር ባለበት እንዲገታ ከማድረግ ባሻገር በ8 የጠላት ታንኮች ላይ ባዘነቡት ጦር የጠላት ታንኮች ሙሉ ለሙሉ እንዲወድሙ ማድረግ ችለዋል። ጥቅምት 7 ቀን 1970 ዓ.ም ደግሞ የኢትዮጵያ ሰራዊት በጅጅጋ ካራማራ ላይ ከፍተኛ ትንቅንቅ ገባ። ያኔ እሱ ከላይ ከሰማይ በሚያወርደው ቦምብ የሶማሊያን ወራሪ ጦር ብትንትኑን ማውጣት ተያያዘ። በዚህ ጊዜ ከጠላት ወገን በተተኮሰ አየር መቃወሚያ የሚያበራው F-5E ተዋጊ ጀት ተመታ። በጃንጥላ ወርዶ ሕይወቱን ማትረፍ ነበረበት። ነገር ግን የሚያበራውን ጀት ጭምር እንጂ የራሱን ሕይወት ብቻ ማትረፍ አልፈቀደም። በቆራጥነት እየቀዘፈ ወደ ደብረ ዘይት አየር ማረፊያ ገስግሶ በሰላም አረፈ። የተመታው ጀት ተጠግኖ እንደገና ለግዳጅ ተሰማራ። ሐምሌ 30 ቀን 1969 ዓ.ም በነገሌ ቦረና ግንባር የተሰማራውን የሶማሌ ጦር የቦምብ ናዳ በማውረድ ጠላትን ብትንትኑን ማውጣቱን ቀጠለ። ይህ ብቻ አይደለም፣ 2 የሶማሌ ጦር ጀቶችን በአየር ላይ አጋይቶ ጣለ። እዚህ ላይ የሚገርመው ጉዳይ አንዱን የሶማሊያ ጦር ጀት ያጋየው ሶማሊያ ግዛት ውስጥ ዘልቆ በመግባት ነው። ጥቅምት ወር 1970 ዓ.ም የሶማሊያ ጦር ጀቶች ድሬዳዋ ከተማ ላይ ጥቃት ፈጸሙ። ይሄኔ ለጥቃቱ የአጸፋ መልስ እንዲሰጡ የኢትዮጵያ አየር ኃይል ተዋጊ ጀቶች ታዘዙ። ከታዘዙት ተዋጊዎች መሃል አንዱ እርሱ ነበር። ሀገሩ ስትጠራው አቤት ስትልከው ወዴት በማለት ፍቅሩን የሚገልጽላት ኮሎኔል በዛብህ ጀቱን እየቀዘፈ የአየር ላይ ትርኢት ጭምር በማሳየት ግዳጁን መፈጸም ተያያዘ። የሶማሊያን ሚግ 21 ተዋጊ ጀት ከነ አብራሪው በአየር ላይ አጋይቶ በሰላም ወደ ደብረ ዘይት ተመለሰ። ህዳር 3 ቀን 1970 ዓ.ም የሶማሊያ ተዋጊ አውሮፕላኖች ወደ ኢትዮጵያ ገብተው ጥቃት ፈጸሙ። ይሄኔ ምን ሆነ መሰላችሁ? 2 የኢትዮጵያ ተዋጊዎች ሻለቃ በዛብህ ጴጥሮስና ኮሎኔል ለገሰ ተፈራ እስከ ሞቃዲሾ ድረስ ተከተሏቸው ገሰገሱ። የሶማሊያ አውሮፕላኖችን ሞቃዲሾ አየር ማረፊያ ደርሰው ለማረፍ ዝቅ ሲሉ ጀግኖቹ ሻለቃ በዛብህና ኮሎኔል ለገሰ ተፈራ ሳሎናቸው ድረስ በመግባት እዚያው ደፍቀው አጋዩአቸው። ወዲያው ግዳጃቸውን በድል ፈጽመው እየሸለሉ ወደ ደብረ ዘይት ተመለሱ። ታኅሳስ 13 ቀን 1970 ዓ.ም ቶጎ ውጫሌ በሚባል ቦታ ላይ የሚገኝን የሶማሌ ጦር መሳሪያ ግምጃ ቤትና የመካናይዝድ ክፍለ ጦር መምሪያን በቦምብ እያጋየ ሳለ ከጠላት ወገን በተተኮሰ አየር መቃወሚያ ጥይት የሚያበራው አውሮፕላን ሞተር ክፍል ተመታበት። በዛብህ ጴጥሮስ አውሮፕላኑ ክፉኛ ቢመታም አልተደናገጠም። የተመታውን አውሮፕላን መልሶ ደብረ ዘይት ለማሳረፍ ታላቅ ጥረት አደረገ። ሆኖም ጥረቱ አልተሳካም። የአውሮፕላኑ ነዳጅ አለቀበት። በዚህ የተነሳ ደብረ ዘይትና ሞጆ መሃል በሚገኝ ገላጣ ሜዳ ላይ አውሮፕላኑን አሳርፎ ድርብ ጀግንነቱን አስመሰከረ። በጥር ወር 1970 ዓ.ም ደግሞ ጀግናው በዛብህ ጴጥሮስ በኢትዮጵያና ሶማሊያ ድንበር ተፈሪ በር በተባለ የጦር መንደር ላይ የሚገኘውን የከባድ መሳሪያ ግምጃ ቤትና የጠላት ጦር ድባቅ መታ። በዚህ ወቅት 5 የጠላት ታንኮችን ከነምድቦቻቸው ደመሰሰ። ይሁን እንጂ አሁንም ከጠላቶቻቸው በተተኮሰ ጸረ አውሮፕላን ጥይት ተመቶ የሚያበራው አውሮፕላን በእሳት ተያያዘ።
ይሁን እንጂ ጀግናው ይህ ጥቃት አላሸበረውም። እሳቱን በመከላከያ በማጥፋት ወደ መጣበት ተመለሰ። አሁን ግን ደብረ ዘይት መድረስ አልቻለም። አውሮፕላኑም ድሬዳዋ አየር ማረፊያ ያሳረፈው። አውሮፕላኑም ተጠግኖ እንደገና ለግዳጅ በቃ። ይህ ጀግና ከሚያዝያ ወር 1970 ዓ.ም ጀምሮ ኤርትራ ወደሚገኘው ሁለተኛው የአየር ምድብ እንዲዘዋወር ተደረገ። ሻለቃ በዛብህ ጴጥሮስ የሶማሊያን ወረራ ለመቀልበስ ከሐምሌ ወር 1969 እስከ የካቲት ወር 1970 ዓ.ም በተደረገ የመከላከልም ሆነ የማጥቃት ውጊያ 191 ጊዜ ወደ ጠላት ወረዳ በሯል። የጠላትን እግረኛና ሜካናይዝድ ጦር ተዋጊ አውሮፕላንና የራዳር ጣቢያዎችን ደምስሷል። በዚህ የላቀና ታላቅ አገራዊ ተጋድሎ ያበረከተው አስተዋጽኦ በወቅቱ የነበረው የኢትዮጵያ መንግስት መስከረም 3 ቀን 1972 ዓ.ም የላቀ የጦር ሜዳ ጀብዱ ሜዳሊያ ሸልሞታል። ጀግናው የተናገረውን ካለማወላወል በተግባር የፈጸመ ብርቅዬ የኢትዮጵያ ልጅ ነው። ከሶማሊያ ወረራ በኋላ ወደ ኤርትራ ዘምቶ እስከ 1977 ዓ.ም ድረስ ግዳጁን በአግባብ የተወጣ አርበኛ ነው። 1977 ዓ.ም ግን ከሻቢያ ጋር እየተዋጋ ሳለ አውሮፕላኑ ተመታ። አሁን ግን ወደ ተነሳበት ቦታ መመለስ አልቻለም። በሻቢያ እጅ ወደቀ። እስረኛም ሆኖ የኋላ ግን ከ6 ዓመታት በኋላ በ1983 ዓ.ም ከስር ተለቆ ከቤተሰቡ ጋር መቀላቀል ችሎም ነበር። ከ7 ዓመት በኋላ በ1990 ዓ.ም የኢህአዴግ ጽኑ ወዳጅ የነበረው ሻቢያ ጠላት ሆኖ መጣ። ባድመን ወረረ። የኢትዮጵያን ቁጣ ነደደ። የ3 ወንዶችና የ2 ሴቶች አባት የሆነው ኮሎኔል በዛብህ የሀገሩን ክብር ለማስመለስና ሻቢያን ለመደምሰስ ዳግም ዘመተ። እንደ ልማዱ ተዋጊ አውሮፕላኑን እያሰገረ የሻቢያውን ጦር አከርካሪውን መሰባበሩን ቀጠለ። ግንቦት 5 ቀን 1990 ዓ.ም ኮሎኔል በዛብህ ጴጥሮስ ወደ ኤርትራ ምድር ዘልቀው ከገቡ የኢትዮጵያ አየር ኃይል ተዋጊዎች አንዱ ነበር። የሚያበራው አውሮፕላን እጅግ ዝቅ አድርጎ የሻቢያን ጦር አፈርድሜ እያስጋጠ ሳለ ተመታ። እንደገና በሻቢያ እጅ ወደቀ፣ ተማረከ። ዳግም የሻቢያ እስረኛ ሆነ። ይህ የምንጊዜም የሀገራችን መከታ የሆነው ጀግናው ኮሎኔል በዛብህ ጴጥሮስ በሕይወት ይኑር አይኑር እስካሁን ድረስ በይፋ የታወቀ ወይም የተነገረ ነገር የለም። ጦርነቱ አብቅቶ ሁለቱ ሀገሮች የጦር ምርኮኛቸውን ሲቀያየሩ የኢትዮጵያ መንግስት በኮሎኔሉ ጉዳይ ገፍቶ መሄድ ባለመቻሉ በዛብህ ወደ ሀገራቸው ሳይመለሱ በኤርትራ እስር ቤት መቅረታቸውን የሚናገሩ አሉ። የኮሎኔሉ ቤተሰቦች ደህንነታቸውን ይሰሙ የነበሩት ከዓለም አቀፍ ቀይ መስቀል ሰራተኞች የነበረ ቢሆንም ግንኙነቱ መቋረጡን ለአብራሪው ቤተሰቦች ቅርበት ያላቸውና የኮሎኔሉ ወንድም ፕሮፌሰር በየነ ጴጥሮስ ከማለፋቸው በፊት ለላይፍ መጽሔት ሰጥተውት በነበረው ቃለ ምልልስ ላይ መናገራቸው ይታወሳል። ሀገር ግን ዘወትር ስታመሰግነውና የጀግናዋን ስም ክብርና ዝና ደጋግማ ስትጠራ ትኖራለች። ጀግናው ኮሎኔል በዛብህ ጴጥሮስ ከወይዘሮ ወይንሸት ኃይሌ ጋር ትዳር መስርተው 3 ወንድና 2 ሴቶች በድምሩ 5 ልጆችን አፍርተዋል። ጠቅላይ ሚኒስትሩ በሆሳና ምድር ተገኝተው የእኚህን ጀግና ሰው ስም አንስተው ኢትዮጵያ ማድረግ እንደምትችልም ተናግረዋል። የ20ኛውን የኢትዮጵያ ብሔር ብሔረሰቦች በዓልን ያስተናገደችው ሆሳና ጠቅላይ ሚኒስትሩን ጨምሮ የተለያዩ የፌዴራልና የክልል ባለስልጣናት በአንድ ያገናኘች ሲሆን 21ኛውን የብሔር ብሔረሰቦች በዓል ለማዘጋጀት ተረኛ ለሆነችው ኦሮሚያ ክልል የተላለፈ ሲሆን በዚህ ዝግጅት ላይ የተገኙት የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር የጋራ ቤታችን የሆነችው ኢትዮጵያ መሰረቷ ሳይናጋ ለማኖር የጋራ ማንነት ሊኖረን ይገባል ያሉ ሲሆን የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በዓል የሚከበረው እርስ በርስ ለመተዋወቅ ባህላዊ እሴቶችና ልምዶችን ለመለዋወጥና ህብረ ብሔራዊ ዲሞክራሲ አንድነትን ለማጠናከር እንደሆነ ተናግረዋል። ከዚህ ውጭ ጠቅላይ ሚኒስትሩ የአፋሩ ዳጎ፣ ለዳውሮ ኩራቱ፣ የሲዳሞ ጨምበላላ፣ ለአማራው ሐሴቱ፣ የኦሮሞ ገዳ፣ ለሐረሪ ምቾቱ፣ የአክሱም ሐውልት፣ ለሃዲያ ታሪኩ፣ የጀጎል ግንብ፣ ለቤኒሻንጉል ቅርሱ፣ የፋሲል ቤተ መንግስት፣ ለሃዲያ ሀብቱ፣ የሶማሌው ዳንቶ፣ ለጋሞ ባህሉ፣ የጉራጌ ክትፎ ለእያንዳንዱ ኢትዮጵያዊ ጣዕሙ ነው ሲሉ ተናግረዋል። የ20ኛው ብሔር ብሔረሰቦችና ህዝቦችን በዓል አስመልክተው ጠቅላይ ሚኒስትሩ የተናገሩትን ንግግርና የኮሎኔል በዛብህ ጴጥሮስን የጀግንነት ታሪክ የቃኘንበት የማል ሚዲያ ትንታኔያችን ይህንን ይመስል ነበር። ከትንታኔው ጋር እኔ ቢንያም ከድር አብሬያችሁ ነበርኩኝ። መልካም ጊዜ ይሁንላችሁ።